ዶናልድ ትራምፕ ወደውም ሳይሆን ተገደው በሆርሙዝ ሰርጥ በኩል የኢራን ነዳጅ ወደ ዓለም አቀፉ ገበያ እንዲቀላቀል አድርገዋል። ጦርነቱ በፊት ማዕቀብ ነበረባት እንደምታውቁት። አሁን በዚህ ጦርነት መካከል ሆና ማዕቀብ ተነሳላት ብለን ነው መግለጽ የምንችለው። ይሄኛው ጉዳይ በጣም ያስገረመኝ ዛሬ የተመለከትኩት መረጃ ነው። መረጃው ለብዙዎች እንዲደርስ ሼር አድርጉት። ኮፒ ሊንክ ማድረጋችሁን አትርሱ። ፎሎ ማድረጋችሁን አትርሱ። በዩቲዩብ ላይ ዘርዘር ያለ መረጃዎችን ይዤ እመለስበታለሁ በዚህ ጉዳይ ላይ። ነፃነት ላቀው ወይም ሬድ ሲ ፖስት ዊዝ ነፃነት ላቀው ወይም አት ነፃነት ላቀው ብላችሁ ዩቲዩብ ላይ ብትፈልጉ ታገኛላችሁ። ሬድ ሲ ፖስት አት ነፃነት ላቀው በሚል ሰርች አድርጉት፣ ዩቲዩብ ላይ ታገኙታላችሁ። ኢራን በሆርሙዝ ሰርጥ በኩል ላይ የያዘችው ስትራቴጂ አሸናፊ እያደረጋት ይመስላል። እንዴት ካላችሁ ዛሬ የአሜሪካ የትሬጀሪ ዲፓርትመንት ዋና ጸሐፊ የሆኑት ሰው በትዊተር ገጻቸው ላይ ያስተላለፉት መልእክት ለኢራን ሰርግና ምላሽ ሊባል የሚችል እና በእርግጥም ሆርሙዝ ሰርጥን ተቆጣጥራ በመቀጠል ረገድ የያዘችው ስትራቴጂ ውጤታማ መሆኑን የሚያመላክት ነው። ነገሩ ምን መሰላችሁ? ኢራን የሆርሙዝ ሰርጥን በመዝጋቷ ምክንያት መላው ዓለም ነው እንደምታውቁት። ከዚህ በፊት በዚህ ጉዳይ ላይ የሰራሁት መረጃ አለ፣ እሱ መለስ ብላችሁ ማየት ትችላላችሁ። መላው ዓለም ነው አደጋ ውስጥ የገባው። ለምን ከተባለ ደግሞ ሆርሙዝ ሰርጥ የዓለማችንን 20% የሚሆን የድፍድፍ ነዳጅና አጠቃላይ ሊኪፋይድ ናቹራል ጋዝ የሚባላል ፕሮሰስ የተደረገ የተፈጥሮ ጋዝ ማለት ነው። የዓለማችን 20% የነዳጅ ግብይት የሚተላለፍበት ስፍራ ነው። ኢራን ይህንን አካባቢ ነው ቆልፋ እንግዲህ ባለፉት ሳምንታት ቆልፋ ለነ አሜሪካ ለነ እስራኤልና ለአጋሮቻቸው አደጋ የደገነችው። ታዲያ ዶናልድ ትራምፕ በዓለም ላይ እየተፈጠረ ያለው የነዳጅ እጥረት ከጊዜ ወደ ጊዜ ዋጋው እያሻቀበ መምጣቱ ጉዳይ እጅግ አሳስቧቸዋል። በሚገርማችሁ ሁኔታ እኮ በአሁኑ ሰዓት የአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ ሆኗል። ይህ ቁጥራዊ መረጃ ከጥቂት ወራት ወይም ጦርነቱ ከመጀመሩ በፊት ከነበሩ ጊዜያት አንጻር እኮ ከተመሳከረ ከግማሽ 50% በላይ ጭማሪ አሳይቷል ማለት ነው። ይሄ እንግዲህ በዓለም ላይ እየተፈጠረ ያለው የነዳጅ አቅርቦት እጥረት በመጪዎቹ ጊዜ ጦርነቱ ተባብሶ የሚቀጥልም ከሆነ ያው ኢራን ሆርሙዝ ሰርጥን የመክፈት እቅድ የላትም። ዶናልድ ትራምፕም ሆርሙዝ ሰርጥን ለማስከፈት እነ ጃፓን እነ አውስትራሊያ እነ ጀርመን እንዲተባበሩ ያቀረቡት ጥያቄ ውድቅ ተደርጓል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም እንዲሁ በተመሳሳይ የሆርሙዝ ሰርጥን ለማስከፈት በሚል የሚደረግ ማንኛውም አይነት ወታደራዊ ዘመቻ እንደማይቀላቀል ገልጿል። ታዲያ ዶናልድ ትራምፕ አሁን ወታደራዊ አካሄዱ መፍትሄ እያመጣላቸው እንዳልሆነ ታሳቢ ባደረገ ሁኔታ አዲስ ነገር ይዘው ከተፍ ብለዋል። ይህ አዲስ ነገር ምንድን ነው? ለሚቀጥሉት 30 ቀናት ያክል የኢራን ድፍድፍ ነዳጅ በአጠቃላይ ወደ 140 ሚሊዮን በርሚል የሚጠጋ ድፍድፍ ነዳጅ በሚቀጥሉት 30 ቀናት የዓለም አቀፉን ገበያ እንዲቀላቀል እናደርጋለን ሲሉ ተስማምተዋል ወይም ፈቃዳቸውን ሰጥተዋል። በእርግጥ እሳቸው ፈቃጅና ከልካይ የሆኑበት ሁኔታ ያው ቢያስተሳዝብም በመጨረሻም ግን አሁን ካለው ነባራዊ ሁኔታ አንጻር ትራምፕ ወደውም ሳይሆን ተገደው በሆርሙዝ ሰርጥ በኩል የኢራን ነዳጅ ወደ ዓለም አቀፉ ገበያ እንዲቀላቀል አድርገዋል። ይህ ጦርነት ከመጀመሩ በፊት እንደምታውቁት ኢራን በጣም በርካታ ማዕቀብ ተጥሎባት ስለነበር የነዳጅ ግብይቶቿን የምታከናውነው በራሷ መንገድ ነበር እና አሜሪካ ይህንን መንገድ ያስደስታቸውም ነበር። በተለይ ከነ ቻይና ጋር የምታከናውነው ግብይት እንደምታውቁት 80% የሚሆነው የኢራን ነዳጅ ወደ ቻይና ነው መዳረሻው የሚሆነው እና በዚህ የኢራንና የቻይና ከነ አሜሪካ የስዊፍት ሲስተም ውጭ የሆነ ግብይት ምክንያት በጣም ልባቸው ቆስሎ የነበረው ዶናልድ ትራምፕ አሁን ዞሮ ኢራንን ወደዚህ የግብይት ሰንሰለት ውስጥ ለማስገባት በሚል እያከናወኑት ያለው ጦርነት ያው በኃይል የተፈለገው ውጤት አልመጣም። አሁን ታዲያ ኢራን ከጦርነቱ በፊት ማዕቀብ ነበረባት እንደምታውቁት። አሁን በዚህ ጦርነት መካከል ሆና ማዕቀብ ተነሳላት ብለን ነው መግለጽ የምንችለው። ምንም እንኳን ነገሩ ጊዜያዊ ነው ተብሎ ለ30 ቀናት ያክል የሚቆይ ቢሆንም ነገር ግን 140 ሚሊዮን በርሜል ድፍድፍ ነዳጅ የኢራን ነዳጅ ወደ ዓለም አቀፉ ገበያ እንዲቀላቀልና ግብይት እንዲፈጸም አሁን ዶናልድ ትራምፕ ለመፍቀድ መገደዳቸው በራሱ በዚህ አሁን 3 ሳምንታት ባስቆጠረው ጦርነት ላይ ሄዶ ኢራን አሁንም ቢሆን ስትራቴጂካዊ ጥቅሟን በማስከበር ረገድ ከፍ ያለ ሚናን የተጫወተች እንደሆነ የሚያመላክት እንደሆነ ልብ ይለዋል። እንደሚታወቀው ከ1979 እንደ አውሮፓውያኑ አቆጣጠር ጀምሮ አሜሪካ የኢራንን ነዳጅ በመግዛት ረገድ እኮ ስሙ አይነሳም። እንዲያውም አንዳንዶች ኧረ ግብይት አከናውና አታውቁም ሲሉ ነው ሀሳባቸውን የሚሰነዝሩት ወይም ሀሳባቸውን የሚሰጡት። አሁን ላይ ያለውን መረጃ ከተመለከታችሁ ግን አሜሪካም ሀገር ውስጥ ዶናልድ ትራምፕ ምርጫ አለባቸው።
በዛ ላይ ደግሞ የአሜሪካ የነዳጅ ዋጋ በጣም እየጨመረባቸው ነው። ይሄን እንዴት ነው ማረጋጋት የሚቻለው ሲባል የኢራን ነዳጅ የግድ ያስፈልጋል። ምን ማለት ነው? ከ1979 እንደ አውሮፓውያን አቆጣጠር የነ አያቶላህ አስተዳደር ኢራንን ማስተዳደር ከጀመረበት ጊዜ ምናልባትም ለመጀመሪያ ጊዜ ሊባል በሚችል መልኩ የኢራን ነዳጅ አሁን አሜሪካ ውስጥ ሊገባ ነው። በጦርነት ውስጥ መካከል ሆነው ይህን አይነት ስትራቴጂካዊ ጥቅማቸውን እያስከበሩ ይገኛሉ ማለት ነው ኢራን። አሜሪካ ይህንን አይነት ውሳኔ ለመወሰን ማለትም 140 ሚሊዮን በርሜል ድፍድፍ ነዳጅ የሚጠጋ የኢራን ነዳጅ ወደ ዓለም አቀፍ ገበያ ውስጥ እንዲገባ ፈቃድ ለመስጠት ለምን ተገደደች ወይም ለመወሰን ለምን ተገደደች ከሚለው ጋር በተገናኘ ጠቅለል አድርገው ሀሳቡን ለማስቀመጥ ያክል የመጀመሪያው ጉዳይ ከዋጋ ንረት ጋር በተገናኘ የተያያዘ ነው። እንደሚታወቀው ይህ ጦርነት ከመጀመሩ በፊት የኢራን ጦርነት ከመጀመሩ በፊት በዓለም ላይ የአንድ በርሜል ድፍድፍ ነዳጅ ዋጋ 60 እስከ 65 ዶላር አካባቢ ነበር። ይህ ጦርነት ከተጀመረ በኋላ ግን በግልጽ በዓለም ላይ እየታየ እንደሚገኘው ከ100 ዶላር በላይ አሻቅቧል የአንድ በርሜል ድፍድፍ ነዳጅ ዋጋ። ይህንን ክፍተት እንዴት ነው መሙላት የሚቻለው ሲባል የዋጋ ንረቱን እንዴት ነው ማስተካከል የሚቻለው ሲባል እንግዲህ እየቀረቡ ካሉ አማራጮች መካከል አንዱ የማን ድፍድፍ ነዳጅ ሆነ? የኢራን ድፍድፍ ነዳጅ ሆነ ማለት ነው። በዚህ አይነት አግባብ እነ ዶናልድ ትራምፕ እንግዲህ የዓለምን ዋጋ ለማረጋጋት አስበን ነው የሚል አይነትን ጉዳዮች ያነሳሉ። ነገር ግን ሁኔታዎቹ ከዚህ ጋር ብቻ የተያዙ ናቸው ማለት አይደለም። ያው ዶናልድ ትራምፕ አሁን ከሳምንታት በኋላ ሚድተርም ኢሌክሽን የሚባል ምርጫ አላቸው። የአሜሪካ ፕሬዝዳንቶች ከተመረጡ በኋላ ሁለተኛው ዓመት ላይ አጋማሹ ላይ ማለት የስልጣን ዘመናቸው አጋማሽ ላይ ቮት ኦፍ ኮንፊደንስ ለማግኘት ዛሬም የመረጧቸው ሰዎች በእርግጥ አምነውባቸዋል፣ መሪነታቸውን አጽድቀዋል ለማለት የሚከናወን ቮት ኦፍ ኮንፊደንስ ለማግኘት የሚደረግ ምርጫ አለ። ታዲያ እንግዲህ እንዲህ አይነት በአሜሪካ ሀገር እንኳን እንደዚህ ከፍተኛ የሆነ የዋጋ ንረት እየተፈጠረ ባለበት ሁኔታ ላይ ዶናልድ ትራምፕ ምርጫ ሲያከናውኑ የአሜሪካውያኑ በዶናልድ ትራምፕ ላይ ያላቸው መተማመን ቮት ኦፍ ኮንፊደንሳቸው ጥያቄ ውስጥ እንዳይገባ በሚል አይነት ሀሳብ አሁን የኢራንን ነዳጅ ለመፍቀድ እየተገደዱ ነው የሚል ሀሳብ በመደመጥ ላይ ይገኛል። ሁለተኛው ጉዳይ የአቅርቦት ክፍተትን ለመሙላት ነው። የኢራን ነዳጅ በዓለም አቀፍ ገበያ ላይ ባለመግባቱ ሳቢያ እንዲሁም ደግሞ የሆርሙዝ ሰርጥ በመዘጋቱ ሳቢያ በዓለም ላይ ከፍተኛ የሆነ የነዳጅ እጥረት ተፈጥሯል። እንደምታውቁት የሆርሙዝ ሰርጥ እስከ 30 ከመቶ ድረስ የሚጠጋ የዓለማችን ድፍድፍ ነዳጅ ይሄ በባህር ላይ የሚጓጓዘው የዓለማችን ድፍድፍ ነዳጅ የሚጓጓዝበት አካባቢ ነው፣ የሚተላለፍበት ስፍራ ነው። የሆርሙዝ ሰርጥ ያን ያክል ስትራቴጂካዊ ስፍራ ነው። ስለዚህ በዚህ የነዳጅ መተላለፊያ መስመር ላይ እንግዲህ መዘጋት ተፈጠረ ሲባል ዓለም ላይ ጭምር ነው ጫናውን በግልጽ እያየን የምንገኘው እና የአቅርቦት እጥረቱን ለመሙላት ምናልባትም ይሄ የኢራን ወደ 140 ሚሊዮን የሚጠጋ በርሜል ወደ 140 ሚሊዮን የሚጠጋ ድፍድፍ ነዳጅ ወደ 140 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ወደ ገበያ ውስጥ መግባት ቢችል ሌላው ቢቀር ቢያንስ ከ10 እስከ 15 ቀናት ያክል ለሁለት ሳምንታት ያክል የዓለምን የነዳጅ አቅርቦት ጥያቄ በመመለስ ረገድ ከፍ ያለ ሚና ይጫወታል ተብሎ ነው የሚታመነው። ለምን ከተባለ ይሄው የሆርሙዝ ሰርጥ የሚባለው መስመር የዓለማችን ድፍድፍ ነዳጅ በባህር ላይ የሚተላለፈው ማለት ነው በየዕለቱ ከ20 እስከ 25 ሚሊዮን በርሜል ድፍድፍ ነዳጅ የሚጠጋ የተፈጥሮ ሀብት የሚመላለስበት ቁልፍ የሆነ ስትራቴጂካዊ ቦታ ነው። አስቡት፣ በየቀኑ ከ20 እስከ 25 ሚሊዮን በርሜል ድፍድፍ ነዳጅ ይተላለፋል። ስለዚህ አሁን ይሄ 140 ሚሊዮኑ ይተላለፋል ሲባል ያ በየቀኑ ሲተላለፍ የነበረውን እና ባለመተላለፍ ምክንያት ቀርቶ የነበረውን በመሙላት የዓለም የነዳጅ አቅርቦት ሰንሰለት ላይ የተፈጠረውን ክፍተት እንደሚሞላ ተስፋ ተጥሎበታል። አንድ መታወቅ ያለበት ነገር ግን በመሰረታዊነት አሁን እና አሜሪካ ያደረጉት ማዕቀብን የማንሳት አይነት እንቅስቃሴ ዌቨር ነው የሚባለው ለ30 ቀናት ብቻ በጊዜያዊነት የሚተገበር ሲሆን ከዛም ማለፍ ሲል ደግሞ በአሁኑ ወቅት ከኢራን ነዳጃቸውን ሞልተው የሚመጡ ምንም አይነት አዲስ የነዳጅ ኮንቴነሮች አይኖሩም። ቀደም ብሎ ጦርነቱ ከመጀመሩ በፊት ጉዟቸውን ጀምረው የነበሩ ነገር ግን በጦርነቱ ምክንያት በባህሩ ላይ የቀሩ መርከቦች የጫኑትን ነዳጅ ብቻ የሚመለከት እንጂ ሌላ ምንም አይነት አዲስ የነዳጅ ሽያጭ ከኢራን ውስጥ አይከናወንም የሚል አቋም አላቸው። ስለዚህ ለ30 ቀናት ብቻ በጊዜያዊነት ለማስተግበር ያሰቡት አይነት የመፍትሄ ሀሳብ እንደሆነ ልብ ይለዋል ማለት ነው። የነዳጅ አቅርቦት መጠኑን ከተመለከት ነው በዚህ ሰርጥ የሚተላለፈው ነዳጅ በዋናነት
መዳረሻ የሚያደርገው እስያን ነው፣ ሩቅ ምስራቅን ነው። እነ ቻይና፣ እነ ጃፓን፣ እነ ደቡብ ኮሪያ የመሳሰሉ ሀገራት ከፍተኛ ደረጃ በዚህ የሆርሙዝ ሰርጥ ላይ የተንጠለጠሉ በመሆኑ የአሁኑ የዶናልድ ትራምፕ ወይም የአሜሪካ መንግስት ውሳኔ በከፍተኛ ደረጃ እነሱን ተጠቃሚ ሊያደርግ እንደሚችል ታሳቢ ይደረጋል። ያ ማለት ግን እንደ ኢትዮጵያ የመሰለ ሀገርም ተጠቃሚ አይሆንም ማለት አይደለም። ለምን ከተባለ ደግሞ እንደሚታወቀው የኢትዮጵያ ቁጥር አንድ በቃ የነዳጅ ግዢ የሚፈጸምባቸው ሀገራት የሚገኙት በዚህ በሆርሙዝ ሰርጥ በኩል ነው። ኩዌት፣ ሳውዲ አረቢያ እና ዩናይትድ አረብ ኤምሬት ሆርሙዝ ሰርጥ ላይ በመዘጋቱ ምክንያት እነዚህ ሀገራት ወደ ኢትዮጵያ የሚልኩት የነዳጅ አቅርቦትም ጭምር ጫና ውስጥ ገብቶ ነበረ። ስለዚህ አሁን በተወሰነ መልኩ ሆርሙዝ ሰርጥ አካባቢ ላይ የሆነ የመለሳለስና የኢራንም ወደ 140 ሚሊዮን የሚጠጋ በርሜል ድፍድፍ ነዳጅ እንዲያልፍ የመፈቀዱ ጉዳይ ለኢትዮጵያም ጭምር የራሱን በረከት ይዞ እንደሚመጣ ሊታወቅ ይገባል ማለት ነው። በነገራችን ላይ እነዚህ ሀገራት በየብስ ማጓጓዝ አይችሉም ወይ የሚል ጥያቄ ሊነሳ ይችላል። ማለት እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ፣ እነ ኳታር ምናምን ያላቸውን የነዳጅ ሀብት ለምን በሆርሙዝ ሰርጥ በኩል ያልፋሉ? በየብስ ተጓጉዘው ለምን ይዘውት አይመጡም ከተባለ ጥረት ያደርጋሉ። የዘረጓቸው መሰረተ ልማቶች አሉ። የየብስ መጓጓዣዎችን፣ የነዳጅ ማስተላለፊያ መስመሮችን ገንብተዋል። ነገር ግን ይህ የገነቧቸው መሰረተ ልማቶች ሁሉ በአጠቃላይ በዙሪያ ያሉ ሀገራት የሚልኩትን የነዳጅ አቅርቦት 25 ከመቶ ብቻ ነው የሚሸፍነው። በየብስ መጓጓዝ የሚችለው 25 ከመቶ ብቻ ነው። የቀረውን 75 ከመቶ ለማጓጓዝ የግድ በሆርሙዝ ሰርጥ በኩል ማለፍ አለባቸው። ለዛ ነው ሆርሙዝ ሰርጥ እጅግ በጣም ስትራቴጂካዊና ቁልፍ መሆኑ አሁንም በእነ ዶናልድ ትራምፕ በተቻለ መጠን ያው እያየን እንዳለው በተወሰነ መልኩ ነገሩን ረገብ ለማድረግ ጥረት እያደረጉ የሚገኙት። ታዲያ ከዚህ ጋር ተያይዞ ኢራን ምን አይነት ምላሽ ሰጠች የሚለውን ነገር ከተመለከትን የኢራን መገናኛ ብዙሃን ይዘዋቸው እየወጡ ያሉ መረጃዎች አሉ። ከነዛ ውስጥ እንግዲህ አንዱ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ የተናገሩትን መረጃ የሚያጠቃልል ነው። አባስ አርጋቺ ምንድነው ያሉት? ይሄ መብታችን እንጂ ማንም የሚፈቅድልን ማንም የሚከለክለን አይደለም። ኢራን የተፈጥሮ ሀብቷን ለዓለም ገበያ የማስገባት ለዓለም ገበያ የማዳረስ መብት አላት። ስለዚህ ይሄ መብታችን ነውና ዶናልድ ትራምፕ ይሄንን አካሄድ የሜዳቸው ሁኔታ ውድቅ ነው ወይም በማለት ነው የገለጹት። እንግዲህ በሌላ ቋንቋ ኢራን የዶናልድ ትራምፕን አካሄድ ውድቅ አድርጋለች። ከዚህ ጋር ተያይዞ አባስ አርጋቺ ያነሱት ሌላው ነጥብ አሁኑ የነ ትራምፕ አካሄድ ባለፉት በርካታ ዓመታት አሜሪካ ኢራን ላይ ስትከተለው የነበረውን የማዕቀብ ፖሊሲ ውድቀት ማሳያ እንደሆነ በግልጽ ሊታወቅ ይገባል እያሉም ይገኛሉ። ከዚህ ጋር በተጨማሪ በኢራን በኩል የሚሰማው ሌላ ድምጽ ምንድነው? ማዕቀቡ በጊዜያዊነት መነሳት የለበትም። ለ30 ቀናት ብቻ የሚደረግ ምህረት አይኖርም። ዌቨሩ ለ30 ቀናት ብቻ መሆን የለበትም። በዘለቄታዊነት ሁለንተናዊ መፍትሄ ሊመጣ ይገባል። ያን ሁለንተናዊ መፍትሄ የሚያመጡ አይነት እርምጃዎች ሊከናወኑ ይገባል እንጂ በእንደዚህ በጊዜያዊነት በሚከናወኑ በነ ትራምፕ ፍላጎት በሚፈጸሙ አይነት እንቅስቃሴዎች ችግሩን ከስር መሰረቱ መፍታት አይቻልም የሚል አቋምን አንጸባርቃለች። ይህ ማለት ግን ኢራን አጋጣሚውን አትጠቀምም ማለት እንደሆነም ሊታወቅ ይገባል። አሁን 140 ሚሊዮን በርሜል ድፍድፍ ነዳጅ ሸጠች ማለት በዛ የምታገኘውን ገንዘብ ረብጣ ሚሊዮን ዶላር አስቡት እና ይሄ በጦርነት ውስጥ ላለችው ኢራን ቀላል ነገር አይደለም እና እነ ትራምፕም እንደው ማን አስቦ ያውቃል አሁን ሊትራሊ በጦርነት ውስጥ ሆነው በዚህ ደረጃ የኢራንን ማዕቀብ ወደ ማንሳት አይነት ዝንባሌ ውስጥ እንደሚሄዱ ማን አስቦ ያውቃል? ይሄ በጣም አስገራሚው ነገር ነው። ዛሬም በጣም በርካታ ዓለም አቀፍ መገናኛ ብዙሃን እየተነጋገሩበት የሚገኘው ለዚህ ሆኖ ማለት ነውና እናንተ በጉዳዩ ላይ ያላችሁን አስተያየት በኮሜንቱ ላይ አስቀምጡልኝ። ሌሎች አዳዲስ መረጃዎችን ዝርዝር ጉዳዮችንም ይዤላችሁ መጣ ይሆናል።